የማንም ሰው ሆነ ማየት አልችልም። ይሄ ለኔ ከሞት ፍርድ በላይ ነው። አልችልም። ለምን መጣ? አይዲሽን ጥለሽ ነው? አመሰግናለሁ። ምንም አይደል ፍቅር። አመሰግናለሁ። በቃ አው በቃ። ያሁላ ህልማችንስ ያሁላ ፍቅራችንስ በቃ ይሄ ነበር። አንድ ጫማ ከጠበበ ትጥለዋለህ እንጂ ደግመ ለማድረግ አትታገልም አይደል? አልገባኝም። ይረፍዳል እንጂ ቆይቶ ይገባሃል። ለማንኛውም ራስን ጠብቅ። ምወደውን ሰው ሳጣው የራሴ ስቀር ብቻዬ እህን ያልኩኝ እወድሃለሁ እኮ ግን አንተ መቼም ሊገባህ አይችልም። ሸክም አቅቶኝ ከብዶኝ ራሴ ቁንጅናሽ ትንሽ ቀነስ አርጎት ቢሆን ውበትሽ ወኝነቴ ይገርመኛል ጸልያለሁ። አሁን ደስ አለሽ? ይሄን ነበር የምፈልጊው? ነገርኩህ፣ እኔ ከማንም ጋር ላይ አልፈልግም። ቆይ ህይወት ፍቅር ብቻ ነው ያለው ማን ነው? ምን ማለት ነው? ከዚህ በኋላ አንቺንም ማየት አልፈልግም። በቅቶኛል። የቅናትም ልክ አለው። እንዴት ስታይህ እንደነበረ ግን አይታሃታል? ቢኒ፣ አንተ ቢኒ፣ ችግር ወድጃ አይደል የምቀናው ጥሎ እግዚአብሔር ያቃጥል ትሙት ጨርቋን ጥላት ሂድ ብለን አረ እንደዚህ የምታቃጥለኝ? ቆይ አሁን ምን ሆንኩኝ ብለሽ ነው እንደዚህ 3 ኪሰማን ድረስ አፍሽን የምከፍቺው? ዘመድ ወዳጆች ሚስታምተው ይዳሩልሽ፣ አንድ ቤት ተሰብስባችሁ ተቃጠሉ። ሴትዮ አብደሽም ከሆነ ጸበል ወይም በከተማው አንቺን የሚያከማክም አይጠፋም። ምን ነው ላፍሽ ለከት ብታበጅለት? ምን ልትሆን ነው? አረ ግድ የላችሁም ተምሮ እንዳልተማራችሁ። ወደ ቤታችን ምገባ አይሻልም? መጣ መቼም ደረቴ ላይ ካንተነጠፍክ እንቅልፍ። ምን ባንቺ ደረት ሆነ ደግሞ የኔ እንቅልፍ የሚመጣው? እና በማን ነው? ብለ ደግሞ ጭራሽ ሰፈር ውስጥ ታዋርደኝ ጀመር። ምን ነው ብቻችንን ስንሆን ሞትኩልሽ አበድኩልሽ የሚለው አፉን ምን ነው? ምን ኧረ ግድ የላችሁም። ቆይ ምን ነካችሁ እንዴ? ለምንድን ነው እንደዚህ የምትሆኑት? አንተ ልገለግላለሁ ብዬ ስመጣ ዝበይ የራስሽን ገበና ሳሸክፊ የሰው ገበና ልሸፍኝ። የማን አፈጮልኝ ነሽ? ነገሩ አንተ ምታደርግ ስንቱን ጎረምሳ በጨለማ እንዳላሮሯጥኩ ዛሬ አንተ እጅ ላይ ወድቄ ለምላስህ ራሱ ቀለልኩ አይደል? ኧረ በእናትህ ልቀቀኝ። ቆይ ረጋ በል እንጂ እየሰማት አይደለ እንዲህ የምትለኝ? ብዙ ይባላል። እየሰማኑና ታግሰን እየኖርን እኮ ነው ያለነው። ሃይዴ አቤት አቤት፣ የኛ ታጋሽ ታግሰ ሙታል። አሁን ታግሰ በሰላም ወደ ቤት ገብተተኛ፣ እሷም ትግባ። ምን ይሄማ የሞት ፍርድ ነው። ከዚህች ረመት ጋር ነው አንድ ቤት ገብቼ ማድረው? እንደዛ አይደለም። ረጋ ብላችሁ ተነጋግራችሁ ችግራችሁን ለመፍታት መሞከር እንጂ ይሄማ መፍትሄ አይሆንም። የኔ ደም ትፈሳታለች እንጂ ዛሬ እዚህ ቤት ገብታ አታድርም። እኔም ከእንዳንተ አይነቱ ልፍስፍስ ጋር አብሬ አልተኝ። አያችሁ የምትለኝን? ምን አለ አንዴ ለቀኝ እጅ አይኗን ባጠፋው። ትናገር ተናግራ የት ልትደርስ? ይልቁንስ እንዳልሰማውንና ግባና ተኛ። ወይኔ አይሊ ለመጨቃጨቅ አሰፍስፈሽ ትጠብቅኛለሽ አይደል? ካላጣሽው አካል በልቤ ላይ ቁጭ ብለሽ አቤት ትብሲት የለችም? ምን ነው ቅድም እኔ ቤት አትገባም ከሷ ጋር አላድርም ስትል አለበት? ሴትዮ እኔ ንግግሬ ካንቺ ጋር አይደለም ከባለቤቴ ጋር ነው። ቤት አቤት ለማያችሁ መልአክ እኮ ነው የምትመስሉት። ወይዬ ውዴ መጣ። ካላንቺ እንቅልፍ እንደማይወስደኝ እያወቅሽ አንቺ ሪኮ ወይዬ መጣው። እኔ ግን ለመወለድ ማስቸገር ሰው ነው። አንዴ ምንድነው ደግሞ ይሄ? ጠዋት ከሌላ ሰው ጋር ቆሜ ነበር አይደል? አዎ። መተት ትጣላለህ ብዬ ነበር። አዎ።
ግን እያየኝ ዝም ብለህ አለፍክ። አዎ መተህ መጣላት ነበረብህ። ለምን ብዬ? ምክንያቱም እየፈተንኩ ስለነበር። በአንድ በኩል ኑሮ ይፈትነኛል፣ በሌላ በኩል ደግሞ አንቺ። እኮ ስለምወድህ ነው። የሚወዱትን ያምኑታል እንጂ አይፈትኑትም። ታዲያ ያስለመድከኝን ነገር ስትቀንስ ምን ላድርግ? ምንድነው ያስለመድኩሽ? ጸብ። በፊት ከኔ ጋር የታየ ወንድ ሁሉ ይቀጠቀጥ ነበር። አሁን ዝም ማለት ጀምረሃል። ችግሩ የኔ ዝምታ አይደለም፣ ችግሩ የአንቺ ፈተና መብዛት ነው። እኔን ለማግኘትስ ቢሆን መፈተን አትፈልግም? ፈተናውን ስላለፍኩ አይደል እንደ አንቺ ነው ያገኘሁሽ። አውቀሽ ለምትፈጥሪያቸው ፈተናዎች ግን ከዚህ በኋላ ጊዜ የለኝም።